ናይስጥልኝ እንደምናላችሁ የጌታ ሰላምና ጸጋ ይብዛላችሁ ቅዱሳን። ዛሬ ምናልባት ብዙ ማይደፈር ቶፒክ ይመስላል፣ ግን በናገረው ይጠቅማል። እኛ ብዙ ቶፒኮች በዚህ ዙሪያም ትንሽ ነካክተናል። ከዚህ በፊትም ስለ ቤተ ክርስቲያን፣ ስለ መንግስት፣ ስለ ፖለቲካ ጥቂት እናነሳለን። ቤተ ክርስቲያን ከመንግስት ጋራ፣ ቤተ ክርስቲያን ከፖለቲካ ጋራ ያላት ግንኙነት ምን መምሰል አለበት? መጀመሪያ ማወቅ የሚገቡ ነገሮች አሉ። በዚህ በመጨረሻው ዘመን አንዱ ፈተና ከሚሆንብን ነገሮች አንዱ የፖለቲካ ኢሹ ነው። ጸረ ክርስቶስ ሲመጣ ፖለቲካውን ነው የሚይዘው፣ ኢኮኖሚውን ነው የሚይዘው። ስለዚህ ፖለቲካ ምንድን ነው? መንግስት ምንድን ነው? መንግስትን ማን መሰረተ? እነዚህ ነገሮችን መነጋገራችን በመጽሐፍ ቅዱስ ሚዛን ክርስቲያናዊ አቋም፣ ክርስቲያናዊ መረዳት እንዲኖረን ያደርጋል። ስለዚህ ብዙ ሰዎች በዚህ ምክንያት በፖለቲካ ምክንያት አማኝ ከአማኝ ጋራ ሲገፋፋ፣ ክርስቲያን በፖለቲካ ውስጥ ምን ያህል ቦታ ይኑረው አይኑረው ትክክለኛ መረዳት ስላልተነጋገርን ብዙ ጊዜ ክርስቲያኖች ይከፋፋሉ፣ ይኳረፋሉ፣ ይለያዩበታል። የምንኖርበት ሀገር ወደ ምዕራቡ ዓለም ላይ ግን እይታው የተለየ ነው እና እሱን በምሳሌ አድርጌ መሀል ላይ ብናገረው ይሻላል። እንደ መግቢያ ያህል ግን እንድናውቀው የሚያስፈልገው ነገር ብዙዎች መንግስትንና ፖለቲካን የሰዎች ስምምነት ወይም ንጹህ የሆነ የሰው ስራ ሰው የፈለሰፈው አድርገው ይመለከቱታል። እውነት ለመናገር ግን መጽሐፍ ቅዱስ ከሚነግረን ከመጽሐፍ ቅዱስና ከክርስቲያናዊው ርዕዮተ ዓለም ወይም ደግሞ ክርስቲያን ወርልድ ቪው ከክርስቲያናዊ እይታ አንጻር ግን ስንመዝነው የመንግስትም ሆነ የስልጣን መጨረሻውና ዋናው ምንጭ ራሱ እግዚአብሔር ነው። እግዚአብሔር ነው ስልጣን የሚሰጥ፣ እግዚአብሔር ነው ባለስልጣን፣ መንግስትንም የሚያቋቁም እግዚአብሔር ነው። ይህንን ነገር ገባ ብዬ ልናገረው፣ ምክንያቱም ብዙ ክርስቲያኖች በዚህ አቋም ላይ የተለያየ መረዳት ስላላቸው። ለመሆኑ ራሱ ፖለቲካ ምንድን ነው? በእኛ ህብረተሰብ መካከል ፖለቲካ እና ኮረንቲ በሩቅ ነው የሚባል ነገር አለ። ከልምዳችን ነው፣ ከአበቃቀላችን፣ ከአካባቢያችን ከነበሩት ነገሮች የተነሳ ስለ ፖለቲካ ሲነሳ ብዙ ክርስቲያኖች አቋማችን እንደ ኮረንቲ በርቀት ነው። ኢቭን ለመናገርም አድሬስም ለማድረግ አንፈልግም። እኔንም ጨምሬ ነው የምናገረው እና ፖለቲካ የሚለው ቃል ግን ምንድን ነው? እንደ አንድ መጽሐፍ ቅዱስን እንደሚያነብና እንደ ዘመናዊ ትውልድ መጽሐፍትን እናነባለን፣ በዙሪያችን ያለውን እንሰማለን። እንዳልሰማ እንዳላየ አንሆንም። ፖለቲካ የሚለው ቃል ምንድን ነው? ፖለቲካ የሚለው ቃል ፖሊሲ ወይም ፖሊስ የሚለው የግሪክ ቃል የተገኘ ሲሆን ትርጉሙ ከተማ ሜትሮፖሊስ የሚል ከሰማችሁ ከተማ ማለት ወይም የህዝብ ወይም ማህበረሰብ ማለት ነው። በቀላል አገላለጽ ፖለቲካ ማለት ማህበረሰብን በስርዓት ለመምራትና ለማስተዳደር የሚያመች የህዝብን የጋራ ጥቅም የሚያስከብር ህጎች እንዴት እንደሚወጡ የህዝብን ሀብት በፍትህ እንዴት አድርጎ እንደሚከፋፈል የሚወስን የስልጣን የአመራር የውሳኔ ሂደት ነው። ይሄንን ነው ፖለቲካ የሚባለው። ስለዚህ ህብረተሰብ በስርዓት እንዲሄድ የሚያደርገው ፖለቲካ ነው። ፖለቲካው ጥሩ ሲሆን ህብረተሰብ በስርዓት ይሄዳል። ለመምራት ለማስተዳደር የምንጠቀመው ፖለቲካ ይባላል። ፖሊስ ህዝብ ማስተዳደር ማለት ነው። የህዝብን የጋራ ጥቅም የሚያስከበር ነገር ነው እና ህጎች እንዴት ይወጣሉ፣ የህዝብ ሀብት እንዴት ይሆናል፣ እንደዚህ አይነት ለምሳሌ ሀብት ተገኘ ቢባል ያን ሀብት ሸጠን እንደዚህ እናድርገው ማለት ራሱ ፖለቲካ ነው፣ ወይም ፖሊስ ወይም የህዝብ አስተዳደር ነው። ፍትህ እንዴት ይበየን፣ ወንጀለኛ እንዴት ይቀጣ፣ እነዚህ ነገሮችን በሙሉ የአመራር ውሳኔ የሚደረግበት ሂደት እሱ ነው ፖለቲካ ማለት። ይሄ ምንድነው? ቤተ ክርስቲያን ግን ከፖለቲካ ከመንግስት ጋራ ትክክለኛና ጤነኛ የሆነ ግንኙነት ሊኖራት ይገባል። መጽሐፍ ቅዱስ ፖለቲካ የሚለውን ቃል በቀጥታ አይጠቀምም፣ ነገር ግን ስለ መሪዎች ይናገራል። መጽሐፍ ቅዱስ ፖለቲካ የሚለውን ቃል አይጠቀምም፣ ነገር ግን ስለ ፍትህ ይናገራል። መጽሐፍ ቅዱስ ፖለቲካ የሚለውን ቃል በቀጥታ አይጠቀምም፣ ነገር ግን አስተዳደር የሚል ነገር ህዝብን ስለ መምራት፣ ስለ ሰለሞን፣ ስለ ዳዊት፣ ስለ እያንዳንዱ ነገስታት መጽሐፍ ቅዱስ ላይ የምትመለከቱት የእስራኤልን የነገስታት ፖለቲካ ነው የምትመለከቱት። ስለዚህ ፖለቲካ እግዚአብሔር ለሰው ልጆች ደህንነት፣ ለሰው ልጆች ሰላም፣ አገር ሰላም እንዲሆን እግዚአብሔር የሰጠው መዋቅር
ወይም ለሰው አእምሮ የሰጠው የማስኬጃ መንገድ ነው፣ መዋቅር ነው። ስለዚህ በፖለቲካ በራሱ መጥፎ የለውም። ነገር ግን ፖለቲካው ምን አያያዙን ማወቅ በጣም ያስፈልጋል። እንደኔ አይነት አላዋቂ የሆነ ሰው ፖለቲካ ማለት እንዲና እንዲ ነው ማለት ይችል ይሆናል እንጂ ምናልባት ፖለቲካ ራን አድርግ ቢባል አይችል ይሆናል። ራሱ ፖለቲካ ብቻ አይደለም። መንግስት ምንድን ነው? መንግስት ማለት በአንድ የተወሰነ ግዛት ወይም ቴሪቶሪ ውስጥ በዛ ያሉትን ህዝብ በዛ ያለውን ግዛት ውስጥ ህግን የሚያስፈጽም፣ ስርዓትን፣ ፍትህን የሚያስከብር፣ የዜጎችን ደህንነት የሚጠብቅ አንድ ተቋም ማለት ነው። ስለዚህ መንግስት የፖለቲካ ውሳኔዎችን መሬት የሚረግጡበት ህጋዊ መሳሪያ ነው ማለት ነው። ስለዚህ ፖለቲካና መንግስት አይለያዩም። ፖለቲካ ለመንግስት ይጠቅማል፣ መንግስት ደግሞ ፖለቲካን አስፈጻሚ ያደርገዋል ማለት ነው። የእኛ ጥያቄ ምንድነው? ዴፊኒሽኑን ካወቅን፣ ትርጉሙን ካወቅን ቤተ ክርስቲያን ከመንግስት ጋር ወይም ደግሞ ከስልጣን ጋር ያላት ነገር ምን መሆን አለበት? በነገራችን ላይ ቤተ ክርስቲያን በመንግስትና በፖለቲካ ምክንያት ብዙ መከራ አልፋለች። ማለት ዓለም አቀፉን ነው የምናገረው። ለአንበሳ ተሰጡ ሚል ታሪክ በካታኮምቡ ሰምታቸዋል። በሮም ለአንበሳ ተሰጥተዋል፣ ወይም በሮም ግዛት ውስጥ ተሰቃይተዋል፣ አራዊት በልተዋቸዋል፣ ግላዲያተሮች ገለዋቸዋል፣ ተርበዋል፣ በየእስር ቤቱ ተጥለዋል። የዮሐንስ ራእይ ራሱ ዮሐንስ በፍጥሞ ደሴት የተጣለው በግዞት ነበር መጽሐፍ ቅዱስ እንደሚነግረን። ብዙዎች ሰማዕት ሆነዋል፣ ብዙዎች ታርደዋል፣ ብዙዎች ሞተዋል። እነ ፐርፔቱዋ ትልቅ የሆኑ የእግዚአብሔር ሰው ብዙ ጻድቃን ተሰውተዋል። ለዚህ ምክንያቱ አንዱ በዘመኑ የነበረው የመንግስት አስተዳደር ጸረ ክርስቲያን ስለነበረ ነው፣ ወይም ክርስቲያኖችን የሚቃወም ባዕድ አምላኪ ስለነበረ ነው። ስለዚህ ቤተ ክርስቲያን በኋላ በመንግስት መሳደድ ሳይሆን ቀጥታ ከመንግስት ጋር ደግሞ በኮንስታንቲን ዘመን ከመንግስት ጋር ተወዳጀችና ኮንስታንቲንን ወደ ቤተክርስቲያን ከገባ በኋላ በቃ ቤተክርስቲያን ከማጀት ወደ አደባባይ ወጣች። ከየዋሻው ቤተክርስቲያን ወጣች፣ ከስደት ወጣች። ነፃነት እየመጣላት መጣ። በ325 እንደውም ጉባኤ ተሰብስበው በኒቂያ ስብሰባ ተደረገ እና በዛ ላይ ብዙ ውይይቶች ተደርገዋል። ኮንስታንቲን ራሱ በስብሰባው ላይ ይገኝ እንደነበረ ታሪክ ይናገራል። ስለዚህ መንግስትና ፖለቲካ ተስማምተው የሄዱበት ጊዜያቶች አሉ። ይባስ ተብሎ ደግሞ በመካከለኛው ክፍለ ዘመን ላይ ቤተ ክርስቲያን እንደውም አለቃ ሆና መንግስታትን የምትሾም ሆና መንግስታትን የምትቀባ ሆና እንደውም ቤተ ክርስቲያን አሳዳጅ ወደ መሆን የመጣችበት ጊዜ ነበር። ቤተ ክርስቲያን ገዳይ ወደ መሆን የመጣችበት ጊዜ ነበር። በተለይ መናፍቅ የሚባሉትን እነ ጆን ሃስ የሚባሉትን ሰዎች በእሳት ያቃጠለችበት ዘመን ነበር። መጽሐፍ ቅዱስን ወደ መደበኛው ሰው ቋንቋ ስለቀየሩ የተገደሉ ክርስቲያኖች አሉ። መናፍቆች ናቸው ተብለው። ስለዚህ ቤተ ክርስቲያን የተሰደደችበት ጊዜ ነበረ። ቤተ ክርስቲያን ተቀባይነት በመንግስት ያገኘችበት ጊዜ ነበረ። ከዛ ደግሞ ቤተ ክርስቲያን መንግስት ሆና አሳዳጅ የሆነችበት ዘመን ነበረ። አሁን ይሄ ጥንቱ ታሪክ ነው። በዚህ አሁን ባለንበት ዘመን ግን የመንግስትና የፖለቲካን ዋና ዓላማዎች አንድ ክርስቲያን እንደ ክርስቲያን ሊያውቅ ይገባዋል። ህግና ስርዓትን ለማስፈን ሰላምን ለማምጣት እግዚአብሔር መንግስታትን ያስነሳል። ፍትህን ለማደላደል ታስታውስ እንደሆነ ባቢሎንን ሲነሳ እግዚአብሔር እንዳስቀመጠው ካንተ በኋላ እንደውም ፋርስና ሜዶን ይነሳል፣ ከፋርስና ሜዶን በኋላ ግሪክ ይነሳል፣ ከግሪክ በኋላ ሮማውያን ይነሳሉ፣ ከሮማውያን በኋላ ኢቭን እኛ አሁን ያልደረስንበት የጸረ ክርስቶስ መንግስት ይነሳል። መጨረሻውም እንኳን በመንግስት ነው የሚደመደመው። እሱም ደግሞ የልጁ የኢየሱስ ክርስቶስ መንግስት የሺህ ዓመት መንግስት ይሆናል። ስለዚህ ፍትህን ማደላደል፣ የተበደሉትን መካስ፣ ደካሞችን፣ አዛውንቶችን፣ ድሆችን ከግፈኞች መጠበቅ ይሄ አንዱ የመንግስት ስራ ነው። የዜጎችን መብት፣ የአገር ደህንነት ማስጠበቅ፣ የህዝብን ህይወት ኑሮ የሚያሻሽሉ ልማቶችን፣ ስራዎችን መስራት የመንግስት ኃላፊነቶች ናቸው። የመንግስትን አመጣጥ ምንጩን ልንረዳ ያስፈልገናል። ከክርስቲያኖች እይታ አንጻር መንግስት ድንገት የመጣ ሳይሆን እግዚአብሔር ለሰው ልጆች ስርዓት፣ ፍትህ የሚሰጥ አቋም ስለፈለገ፣ ድሆች እንዲገፉ ስለማይፈልግ፣ የተራቡ እንዲበሉ ስለሚፈልግ መንግስታት እንዲነሱ ያደርግ ነበረ። ስለዚህ ይሄ በእግዚአብሔር ቃል ውስጥ በብዙ መንገድ ትመለከታላችሁ። ምን እያልኳችሁ ነው? እግዚአብሔር የስልጣን ሁሉ ምንጭ ነው። ሐዋርያው ጳውሎስ በሮሜ 13:1 ላይ ስልጣን ከእግዚአብሔር በቀር የለም፣ ያሉትን ስልጣናት በእግዚአብሔር የተሾሙ ናቸው ይላል። ይሄ ምንድነው የሚያሳየን? የትኛውም ምድራዊ መንግስት እግዚአብሔር ሳያውቀው ድንገት ብቅ ያለ አይደለም። እግዚአብሔር
ራሱ ወደ ምድራዊ መንግስታትን ስልጣን ይሰጣቸዋል። ከመለኮታዊ ፈቃድ በታች እንዲሆኑለት ይፈልጋሉ። ነቢዩ ዳንኤልን ውሰዱ። ልዑል በሰዎች መንግስት ላይ እንዲገዛ ያውቁ ዘንድ ይላል መጽሐፍ ቅዱስ። ልዑል በሰዎች ስልጣን ላይ እንዲገዛ ያውቁ ዘንድ ዳንኤል ምዕራፍ 4 ቁጥር 17 ላይ አለላችሁ። ስለዚህ እግዚአብሔር የነገስታት ንጉስ መሆኑ ነገስታትን እንደሚያስነሳ እና አንዳንድም ደግሞ እግዚአብሔር ነገስታትን ሲያዋርዳቸው ትመለከታላችሁ። ባጠፉ ጊዜ እነ ዳሪዮስ ሲዋረዱ ታያላችሁ። ሳር እስኪበሉ ድረስ መንግስታት ሲጣሉ ሲያነሳቸው ከትቢያ እነ ዳዊትን ትመለከታላችሁ። እግዚአብሔር ያነሳል፣ እግዚአብሔር ያዋርዳል፣ ነገስታትን ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ታስታውስ እንደሆነ ለጲላጦስ ለአገረ ገዢው ከላይ ባይሰጥህ ኖሮ አለው፣ ከላይ ባይሰጥህ ኖሮ በእኔ ላይ ምንም ስልጣን ባልነበረ ይለዋል። ዮሐንስ ወንጌል ምዕራፍ 19 ቁጥር 11። ስለዚህ ምድራዊ ስልጣን ከመለኮት የተዋስነው መሆኑን ማስተዋል በጣም በጣም ወሳኝ። መለኮት ነው የሚያነሳ። ምናልባት ፖለቲከኞች ካላችሁ የሚያነሳ እግዚአብሔር ነው። ካገለገልነው እግዚአብሔር ፕሮሞት ያደርገናል፣ ካላገለገልነው ደግሞ እግዚአብሔር ዲሞት ያደርገናል። ለዚህ የመንግስትን አመጣጥ ደግሞ ክርስቲያን በትክክል ሊያውቀው ያስፈልጋል። መንግስት ከሰው ውድቀት በኋላ ግን የተሰጠ መሳሪያ ነው ብያቸዋለሁ። ምድርን ለማስተዳደር፣ አመፅን ለመከልከል፣ ለህዝብ ፍትህ እንዲመጣ፣ ለድሆች መልካም እንዲሆን እግዚአብሔር መንግስታችን ያስነሳል። እግዚአብሔር ሰውን መጀመሪያ ሲፈጥረው ፍጹም አድርጎ ነበር የፈጠረው። ነገር ግን ሰው በኃጢአት ከወደቀ በኋላ ልቡ በክፋትና በራስ ወዳድነት ሲሞላ የሰው ልብ ይላል መጽሐፍ ቅዱስ ከሁሉ ይልቅ ምንድን ነው? ተንኮለኛ ነው ይላል ኤርምያስ 17:9 ይላል። ሰው በገዛ ፈቃዱ ለእግዚአብሔር ህግ መገዛት ሲያቅተው ምድር በግፍና በግድያ ስትሞላ ትመለከታላችሁ። በተለይ በዚህ በኖህ ጥፋት ዘመን ላይ። ስለዚህ እግዚአብሔር የሰውን ክፋት ለመግታት ሲል የሲቪል መንግስታትን ያስነሳል። ፈቀደ እግዚአብሔር። የመጀመሪያው የመንግስት ቅጣት ምን ማለት ነው? የመንግስት የቅጣት ስልጣን መሰረት ያደረገው በኖህ ዘመን እንደሆነ ብዙ ምሁራኖች ይናገራሉ። የሰውን ደም የሚያፈስ ደሙ ይፍሰስ፣ ወይም ደግሞ የሰውን ደም የሚያፈስስ ደሙ በሰው ይፈሳል ብሎ ዘፍጥረት 9:6 ላይ ይናገራል። ስለዚህ ብዙ የስነ መለኮት ምሁራኖች ምን ይላሉ? ይሄ የሰው ህገ መንግስት መውጣት የጀመረው ከዛ ጊዜ ጀምሮ ነው ይላል፣ ወይም ይሄ መሰረቱ ነው ይላል። ስለዚህ መንግስት ባይኖር ኖሮ ምድር በኃጢአተኞች ግፍና ዝርፊያ ትጠፋ ነበር። ስለዚህ መንግስት ስራ አለው ማለት ነው። የመንግስት አገልግሎት ምንድን ነው ወገኖች? መጽሐፍ ቅዱስ መንግስትን የእግዚአብሔር አገልጋይ ብሎ ይጠራዋል። ሮሜ 13 ቁጥር 4 ላይ ሄዳችሁ ትመለከቱ። መንግስት ሁለት ኃላፊነቶች አሉት ማለት ነው። አንደኛ ክፉዎችን ለመቅጣት ምን ማለት ነው? ወንጀልን ለመግታት፣ አመፅን ለመግታት፣ ክፉ ለሚያደርግ ፍርሃት ነው። ምን ሰይፍ ዝም ብሎ አይታጠቅም ይላል። ሰይፍ የታጠቀ ሰው መሳሪያ በሉት ወይም ስልጣንን ለማሳየት ነው። ሮሜ 13:3 ሄዳችሁ ተመልከቱት። መንግስት ክፋትን በህግ የመቅጣት ስልጣን አለው። የትም ሀገር ሂዶ እስረኞች አሉ። የትም ሀገር ሄዶ የሚቀጡ ሰዎች አሉ። ወህኒ ቤቶች እየሄድኩ አገለግላለሁ የሀገር ቤት እና እስር ቤቱ ሰዎች አሉ። አጥፍተው የታሰሩ አሉ። አመፀኛ ሰዎች አሉ። ሰው ገለው የታሰሩ አሉ። ሚስቱን ገሎ የታሰረ አለ። ባሏን ገላ የታሰረች አለች። ስለዚህ አይቀጡም ማለት አይደለም ወገኖች። ስለዚህ መንግስት ክፋትን በህግ የመቅጣት ስልጣን አለው። ይህም ስልጣን የተሰጠው ከእግዚአብሔር ነው። መንግስትና ህግ ባይኖር ኖሮ ዓለም ኬኦስ ትሆን ነበር። ትርምስ የሞላባት ትሆን ነበር። በቃ ወጥ የሆነ ስራ መስራት አይቻልም። ስርዓት የሚያስይዝ መስመር የሚያስይዝ ያስፈልጋል። ትራፊክ መብራት ባይኖር ስንት ግጭት እንደሚደርስ አስቡ። ስንት ትርምስምስ እንደሚኖር አስቡ ወገኖች ሆይ። ስለዚህ ጠንካራው ደካማውን የሚበድልበት፣ ግድያ፣ ዝርፊያ የነገሰበት ምድር እንዳይሆን ሁል ጊዜ ምን ያስፈልጋል? መንግስት ያስፈልጋል። ገዢ አካል፣ ስልጣን ያለው ያስፈልጋል። ይሄ የእግዚአብሔር ሕግ ነው። መጽሐፍ ቅዱስ ላይ የምትመለከቱት ነው። አንዳንድ ሰዎች መንግስት አያስፈልግም የሚሉ ሰዎች አሉ። እንደዚህ አይነት ሰዎች ከእውነት የተራራቁ ሰዎች ናቸው። የመንግስት ተግባራና ኃላፊነቶች ደግሞ አሉ። መጽሐፍ ቅዱስ መንግስትን የእግዚአብሔር አገልጋይ ነው ብሎ የሚጠራ። ለዚህ በዚህ መሰረት ነው ቅድም እንዳልኳችሁ መልካሙን ያበረታታል፣ ፍትህን ያሰፍናል። መንግስት ሕግ አክባሪ፣ ዜጎችን የመጠበቅ በጎ ነገር የማበረታታት ኃላፊነት አለበት። በተለይ
እንደ ወላጅ አልባ ህፃናቶች፣ ኦርፋኔጅ ያሉ ህፃናቶች፣ መበለቶች፣ ድሆች፣ አቅም የሌላቸው ወገኖች እነሱ መብታቸው እንዳይነጠቅ ፍትህን የማስፈን ኃላፊነት አለበት። መጽሐፍ ቅዱስ ይህንን በኢሳይያስ ምዕራፍ 1 ቁጥር 17 ላይ ይነግረናል። የሆነ ቻርት እዚህ ጋር ሰርቼ ነበር፣ ከታያችሁ አላቅም። ስለ መንግስት ሰዎች የተለያየ ነገር የሚናገሩበት ሀሳብ አላቸው። ለምሳሌ መንግስት እግዚአብሔር ለሰው ልጆች ጥቅም ለስርዓትና ለፍትህ የሰጠው ተቋም ነው የሚል ይሄ የክርስቲያኖች አመለካከት፣ የኔና የናንተ መጽሐፍ ቅዱስ ያነበቡ ሰዎች አመለካከት ነው። እዚህ ጋር የምትመለከቱት መጽሐፍ ቅዱሳዊና እውነተኛ መሰረት ያለው አመለካከት ነው። ይሄ ክርስቲያናዊ ምዘናችን ነው። ሌሎች ደግሞ ነው መንግስት ማለት ሶሻል ኮንትራት ወይንም ደግሞ ሰዎች እርስ በርስ እንዳይጠፋፉ ስልጣናቸውን በስምምነት በአንድ አካል አሳልፈው ሰጡ የሚል ሶሻል ኮንትራት የሚባል ይሄ የፍልስፍና ወይንም ደግሞ የአመለካከት ነገሮች አሉ። ክርስቲያናዊ ምንድነው? የሰው ስምምነት ቢያጎላም ከበስተጀርባው ማን አለ? እግዚአብሔር አለ። እግዚአብሔር ነው መንግስት እንዲኖር የፈቀደው። አመለካከት ሌላው ሶስተኛው አመለካከት ማርክሲስታዊ አመለካከት የሚባል አለ። መንግስት ማለት ባለሀብቱ የበላይ መደብ፣ ድሃው የበታች መደብ ለመጨቆን ለመቆጣጠር የፈጠረው መሳሪያ ነው። ይሄ ስለ መንግስት ከመጽሐፍ ቅዱስ ውጪ የሆኑ መረዳቶች ናቸው። ማርክሲዝም ወይም የኮሙኒዝም አመለካከቶች። ክርስቲያናዊ እይታችን ደግሞ ምንድነው? የመንግስትን የአስተዳደር መበላሸት ብቻ የሚያይ እንጂ የተቋሙን በጎ መለኮታዊ ዓላማ የማይቀበል። ምን ማለት ነው? መንግስት መቼም ፍጹም አይሆንም። ይሄ ሂውመን ኔቸር ነው። አዳማዊ ሰው በስልጣን ላይ ቢቀመጥም ኃጢአት እንዳለበት ማወቅ አለብን። ኃጢአተኞች የትም ላይ አስቀምጧቸው ኃጢአት ይሰራሉ። የትኛውን ፖዚሽን ላይ ቢቀመጡ ኃጢአተኞች ኃጢአት ይሰራሉ። ታችም ማውረዷቸው ምናልባት ማጅራት መች ይሆናል፣ ላይም ማስቀምጡት ዘራፊ ሊሆን ይችላል፣ ወይም ክፉ ሰው ሊሆን ይችላል። ስለዚህ በወደቀ የሰው ማንነት ውስጥ ወይም በዚህ አዳሚክ ኔቸር ውስጥ ሆኖ ስልጣንን መያዝ ስልጣኑ ብቻውን ፍጽምናን ያመጣል ማለት አይደለም። ስለዚህ የመጨረሻውን ፖይንት ላሳያችሁና አናርኪስታዊ አመለካከት የሚባል አለ። ይሄ ምንድነው? መንግስት የሰውን ነጻነት ስለሚገድብ መንግስት አያስፈልግም መፍረስ አለበት የሚል ይሄ አይነቱ አመለካከት ፈጽሞ መጽሐፍ ቅዱስ ያልሆነ የሰውን ኃጢአተኝነት ቅድም እንዳልኳቸው ያንን ባህሪ ያላገናዘበ ይሄ ነገር እንደው ቢሆን አናርኪስታዊነት ቢፈቀድና በቃ መንግስት የለም ቢባል መንግስት የለም። ከዚህ በፊት ማሙሻ ሲናገር ሰምቼዋለሁ። ሶማሊያ መንግስት በሌለበት ሰዓት ላይ ምን እንደመሰለች አስታውሶ ድብልቅልቅ ያለ አናርኪስታዊ በቃ ሁሉ መንግስት የሆነበት ሁሉ ዘራፊ የሆነበት ድሃ የሚያለቅስበት እናቶች የሚያለቅሱበት ግፍ ብቻ የበዛበት ምድር ይሆናል ማለት ነው። ስለዚህ ወገኖች የመንግስት ስልጣን አለ። ይህንን እግዚአብሔር ስልጣንን ይመሰርታል ብያችኋለሁ። ስለዚህ ክርስቲያን ስለ ፖለቲካ፣ ክርስቲያን ስለ መንግስት ምንድነው አመለካከት? ይህንን በጣም ኒውትራል የሆነ የቄስ ምክር ነው የምናገረው። በዚህ ላይ እኔ ፕሮፌሽናል ፖለቲሽን አይደለሁም። ስለማላቀው መጽሐፍ ቅዱስ ከሚለው አንጻር ብቻ ነው ልናገር የሚችለው እንጂ ፕሮፌሽናል የሆኑ ሰዎች ደግሞ ከዚህ የበለጠ ሊናገሩት ይችላሉ። እና የመንግስት ስልጣን ግን በመጽሐፍ ቅዱስም ውስጥ ውስንነት አለው። ምንም እንኳን መንግስት መለኮታዊ መሰረት ቢኖረው እግዚአብሔር ቢያስቀምጠው ስልጣኑ ግን ፍጹም አይደለም። ስልጣኑ በጣም ውስን ነው። ከመንግስት በላይ የሚገዛ የነገስታት ንጉስ የሆነ እግዚአብሔር ብቻ ነው። ሁሉም ምድራዊ መንግስታት በኃጢአተኛ ሰዎች የሚመሩ ስለሆኑ ወይም ደግሞ አዳሚክ በሆነ ተፈጥሮ ያሉ ሰዎች በወደቀ ማንነት ያሉ ሰዎች ስለሆኑ ሊሳሳቱ ይችላሉ። አልፎ ተርፎም ግፍ ሊፈጽሙ ይችላሉ። ኢዲ አሚን ዳዳ በነበረበት ዘመን ላይ ብዙ ስህተቶች የፈጸመ ሰው አለ። እነ ጋዳፊ ብዙ ስህተቶች ፈጽመዋል። የፈጸሙ አፍሪካ መሪዎች ብቻ አይደሉም። የአሜሪካ መሪዎች ዴሞክራሲ በተባለበት ሀገር ሪሰንትሊ በዚህ በዩናይትድ ስቴትስ በሆነው ነገሮች ሁሉ ላይ ብዙ ስህተቶች የሚሰሩ መንግስት ውስጥ ያሉ አገር መሪዎች ሊሳሳቱ ይችላሉ። ስለዚህ ዋናው ይሄ ጎልደን ሩል የምንለው ይሄ ወርቃማው ህግ የምንለው ምንድነው? መንግስት የእግዚአብሔርን ህግና ትእዛዝ እስካልተቃረነ ድረስ ልንታዘዘው ይገባናል። መጽሐፍ ቅዱስ የሚያስተምረን ይህንን ነው። ነፍስ ሁሉ ለበላይ ላሉ ስልጣናት ይገዛ፣ በቃ መጽሐፉ አለ። ስለዚህ እስከ መቼ ድረስ ነው የምንታዘዘው? አንድ ጊዜ አስታውሳለሁ በደርግ ዘመን ላይ ጌጃ ሰፈር ቃለ ሕይወት ፕሮግራም ልንካፈል ስንሄድ ቤተ ክርስቲያን በር ላይ ዛሬ ወጣቶች መካፈል አትችሉም፣ ቀበሌ ስብሰባ ስላለ እዚህ ከገባችሁ ችግር ውስጥ እንገባለን፣ ወደ የቀበሌው ስብሰባ ሂዱ
ወጣቶችን ቅዳሜ እየጠራችሁ ቀበሌ እንዳይመጡ አረጋችሁ እያለ ደርግ ያስጨንቃቸው ነበረ። ስለዚህ እግዚአብሔርን እስካልካደ ድረስ ለመንግስት ስርዓት እንገዛለን። ኢንጀስቲስ አይደለም፣ ሊሚቴሽን አለው። የመንግስት ስልጣን ሊሚቴሽን አለው። አብሶሉት አድርገን የምንታዘዘው መጽሐፍ ቅዱሳችን ብቻ ነው። በቃ ከሁሉ በላይ ባለስልጣን ነው የምንለው መጽሐፍ ቅዱሳችንን እንጂ መንግስት ያወጣው ነገር ሁሉ ልክ ነው። መንግስት የስ እግዚአብሔር መስርቶታል፣ ግን በነፍሳችን ላይ ጌታ አይደለም። በነፍሳችን ላይ ጌታ ኢየሱስ ብቻ ነው። ስለዚህ የመንግስትን ህግ ከእግዚአብሔር ቃል ጋር በቀጥታ ሲጋጭ ካየ ነው ክርስቲያኖች በአክብሮት በቆራጥነት ለእግዚአብሔር መታዘዝ አለብን። ከእግዚአብሔር ስርዓት ጋር ሲጋጭ ኮሚኒዝም ቅዱሳን ብዙ ዋጋ ከፍለዋል። በእስር የወደቁ ብዙ ዋጋ የከፈሉ ወንድሞችና እህቶች ነበሩ ወገኖች። ስለዚህ ለእግዚአብሔር አልገዛም ካለ፣ ለጽድቅ አልገዛም ካለ፣ ክህደት ውስጥ ከገባ ቤተ ክርስቲያን ለመንግስት የመታዘዝ ግዴታ የለባትም። ሐዋርያት በሸንጎ ፊት ቀርበው ከሰው ይልቅ ለእግዚአብሔር መታዘዝ ይገባል ብለው በጥያቄ ምልክት አድርገው ነው ያለፉት። ኖ ዌይ። ምን ማለታቸው ነው? እኛ ለእግዚአብሔር ነው የምንታዘዘው፣ ለሰው አንታዘዝም። ዝም በሉ፣ በዚህ ስም አትናገሩ የሚል መንግስት ካለ በዛ በዘመናቸው ለሐዋርያቶች ነበራቸው። እንዳትጸልዩ፣ እንዳታመልኩ፣ ወንጌል እንዳትሰብኩ ወይንም ደግሞ ማምለክ አትችሉም ለእግዚአብሔር የሚል የሚከላከል እግዚአብሔርን የሚቃወም መንግስት ከመጣ ቤተ ክርስቲያን በቆራጥነት ዋጋ ልትከፍል ያስፈልጋታል። ነገር ግን በነገር ሁሉ ለሰው ስርዓት የተገዛችሁ ሆኖ ይለናል መጽሐፍ ቅዱስ። በመጽሐፍ ቅዱስ ውስጥ የተጠቀሱ ታሪካዊ ምሳሌዎች አሉ። ለምሳሌ ዳንኤልና ጓደኞቹን በዳንኤል 3 ላይ ታገኟቸዋላችሁ። ሲድራቅ፣ ሚሳቅ፣ አብደናጎ ለንጉሱ ለናቡከደነጾር ምስል እንዳይሰግዱ ለእግዚአብሔር ሕግ አያችሁ፣ አንሰግድም፣ ለእግዚአብሔር ሕግ ነው የምንገዛው፣ የንጉሱን ትእዛዝ አናከብረውም ነው ያሉት። ምክንያቱስ ቀጥታ በእምነታቸው ላይ ነው የመጣው። ስለዚህ የንጉሱን ትእዛዝ በክብር እምቢ አሉ። ንጉሱን ንቀውት አይደለም፣ ሕጉን ግን አልተቀበሉም። ወደ እቶነ እሳት መግባት ይሻለናል ብለው ሳይፈሩ ወደ እቶነ እሳት ውስጥ እንደገቡ ታሪኩን ተመልክተናል፣ እናውቀዋለን። ስለዚህ ይሄ በጣም የሚገርም ምሳሌ ነው። ነቢዩ ዳንኤልን ራሱ ሰጡት ምዕራፍ 6 ላይ ከንጉሱ በቀር ወደ ሌላ አምላክ እንዲጸለይ ወይ ይቅርታ እንዳይጸለይ አዋጅ ታወጀ። አዋጁን ከውስጡ ኮንስፓይረሲ ያለው ሴራ አለው። ዳንኤልን ወጥመድ ውስጥ ለማስገባት ነው። እንዳይጸልይ ለማድረግ ብቻ ሳይሆን ዳንኤል ወጥመድ ውስጥ ምክንያት ስላጡበት ነው። ስለዚህ እንዳይጸለይ የታወጀውን አዋጅ ዳንኤል ጥሶ ወደ እግዚአብሔር መጸለዩን ባለማቋረጡ ምን ውስጥ ወደቀ ነው የሚለን መጽሐፍ? ወደ አንበሶች ጉድጓድ ውስጥ ተጣለ። ስለዚህ ነቢዩ ዳንኤል መንግስትን እንቢ ያለበት ጊዜ ነበር። ዳንኤልና ጓደኞቹ ሲድራቅ፣ ሚሳቅ፣ አብደናጎም እንቢ ያሉበት ጊዜ አለ። እንቢ ያሉት አንታዘዝም ያሉት ግን መቼ ነው? መንግስት የእግዚአብሔርን ቃል ሲቃወም፣ ጸሎት ሲከለክል፣ ለጣዖት ስገዱ ሲላቸው እንቢ ያሉ። ሐዋርያት ሥራ ላይ የምትመለከቱት ይሄ ነው። ሐዋርያትን በዚህ አልፈዋል። የአይሁድ ባለሥልጣናት እነዚህ የሃይማኖት ሰዎች ናቸው። እንደውም በኢየሱስ ስም እንዳታስተምሩ፣ ይህን ስም እንዳትጠሩ ብለው ሲከለክሏቸው፣ ሲያስፈራሯቸው የእግዚአብሔርን ትእዛዝ በማስቀደም ወንጌልን መስበካቸውን አላቆሙም። ይሄ ቆራጥ እምቢ ነው። ቆራጥ እምቢ ነው። ለጽድቅ በሆነ ነገር ላይ፣ ቅዱስ በሆነው ነገር ላይ ጤነኛ የሆነ የቤተ ክርስቲያን እምቢ ነው እና ክርስቲያኖች ኃላፊነት አለብን ለመንግስት። አማኞች በምድር ላይ መልካም ዜጋ በመሆን የእግዚአብሔርን ክብር ማንጸባረቅ አለባቸው። መጽሐፍ ቅዱስ ለመንግስት ልናሳየው የሚገባንን 4 ዋና ዋና ነገሮች ይነግረናል። አንዳንድ ጊዜ አይደለም ትራፊክ መብራት ጥሶ ሲቀጣ መንግስት ላይ ማጎረምረም አይቻልም። አያችሁ፣ ይሄ ህግና ስርዓት ነው። ሁሉ በስርዓት ለሰው ስርዓት ልንገዛ ያስፈልገናል። ታክስ ሳልከፍል በታክስ ምክንያት እስር ቤት ልገባ እችላለሁ። ምክንያቱስ አልታዘዝኩም። ህግና ስርዓት ነው ወገኖች። ስለዚህ ክርስቲያኖች ኃላፊነት አለብን። የትም ሀገር እንኖር፣ በየትኛውም መንግስት ውስጥ እንኖር፣
ልንታዘዘው የሚገባ መገዛት አለ። ህጋዊ አሰራሮች፣ የትራፊክ ደንቦች፣ የሀገር ህግ መከበር አለበት። ባል ሚስቱን አክብሮ ሲኖር መልካም፣ አላከብርም ብሎ ደግሞ ስርዓት በወጣበት ሰዓት ላይ ፖሊስ መጥቶ እስር ቤት ቢያስገባው ይሄ መንግስታዊ ስርዓት ነው። ፍትህ እንዲሰፍን የመንግስት ስትራክቸር ይጠቅማል ማለት ነው። የትራፊክ ደንቦች አልኳቸው፣ የተለያየ አይነት አሰራሮችን በተመለከተ አማኞች መታዘዝ አለበት። ታክስ፣ ግብር መክፈል ሁለተኛው ፖይንት እሱ ነው። ለሀገር ልማት የሚሆን ለአገልግሎት፣ ለህዝብ አገልግሎት፣ አስፋልት መስሪያ፣ ፎቅ መስሪያ፣ ድሆችን መርጃ፣ ለተለያየ ነገር ጌታችን ኢየሱስ ክርስቶስ እንኳን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ብሏል። ስለዚህ ቄሳር መንግስት ነው። አገሩን እስካስተዳደረ ድረስ ለአስተዳዳሪው ለመንግስት መገዛት መጽሐፍ ቅዱሳዊ ነው እያልኳችሁ ነው። ሌላው የክርስቲያኖች ኃላፊነት ምንድን ነው? መታዘዝ ብያችኋለሁ፣ ግብር መክፈል ብያችኋለሁ። ሶስተኛ ደግሞ የክርስቲያን ኃላፊነት መጸለይ ነው። ክርስቲያኖች መሪዎችን በጣም የተለመደው ቀላሉ ነገር መተቸት ነው። እንዳልኳችሁ እኔ የፖለቲካ ሰው አይደለሁም። ምኖረው ካናዳ ነው። በዚህ ሀገር እናንተ እዚህ የምታዩትን ያላችሁበት አላየው ይሆናል። ነገር ግን ቢብሊካል የሆነውን ነገር ለመናገር ግን ክርስቲያን መሪዎችን በተለይ እንደ ክርስቲያን አሁን እዚህ ጋር ቁጭ ብዬ የኛ የካናዳ ጠቅላይ ሚኒስትርን ልተቸው ይችላል። ነገር ግን ቤተ ክርስቲያንን ማስተዳደር አልችል ይሆናል። አንድ አገር መምራት ቀላል አይደለም። አንድ ጓዳ ከመምራት ያህል አይደለም። በጣም ብዙ ኮምፕሊኬትድ ነው። ፖለቲካ ከውጭ እንደምናየው አይደለም። በጣም ሶፊስቲኬትድ የሆነ ድርብርብ የሆነ ሌየርስ ኦፍ የሆነ ነገሮች ድርብርብ ነገሮች ያሉበት ነገር ነው። አንድ ነገር ብላክ ኤንድ ዋይት ብቻ አይደለም። በፖለቲካ እይታ በብዙ መነጽር የሚታይ ነገሮች አሉ። ማስተዋል ያለው እውቀት የሚጠይቅ ነገሮች አሉ። እንደኛ ባለ ሲምፕል ማይንድ እንዲና እንደዛ የምንለው አይደለም። ግን እንደ ክርስቲያን የኔ ኃላፊነት ምንድን ነው? መጸለይ፣ ክርስቲያን መሪዎችን ከመተቸት ከመሳደብ፣ በተለይ በጣም አሳፋሪው ነገር ክርስቲያን ሲሳደብ ነው። ከመሳደብ ይልቅ እግዚአብሔር ለአገር ሰላም እንዲያመጣ በጸጥታ ምድሪቱ እንድትመራ ጥበብ እንዲሰጣቸው ለመሪዎች መጸለይ ኃላፊነት አለብን እንደ ክርስቲያን። አንደኛ ጢሞቴዎስ ምዕራፍ 2 ከ1 እስከ 2 ይሄንን ያስተምረናል ወገኖች። ስለዚህ እግዚአብሔር ማስተዋል ይስጠን። እንደ ክርስቲያን ያለብን ኃላፊነት መታዘዝ፣ ግብር መክፈል፣ መጸለይ። ሌላው ደግሞ ክርስቲያን ኃላፊነት ያለበት በምንድን ነው? በመልካም ዜግነት ነው። መልካም ዜጋ መሆን፣ በስራ ቦታ ታማኝ ሆኖ መስራት፣ ሙስናን እምቢ ማለት፣ ጉቦን እምቢ ማለት። ወገኖች ሆይ ክርስቲያን ቢሮ ገብቶ ዘራፊ መሆን የለበትም። የሰላም ሰው መሆን አለበት። ሰላም ፈጣሪ አስታራቂ መሆን አለበት። ማህበረሰቡን የሚያገለግል መሆን አለበት። በጨዋነቱ የተመሰከረለት፣ በሰዓት የሚገባ በሰዓት የሚወጣ፣ በቤተሰቡ በአካሄዶ ምስክር የሚሆን መሆን አለበት። መልካም ዜጋ ማለት ይሄ ነው። ለሀገር ደህንነት የሚቆም ብርሃንና ጨው የሚሆን፣ ሰዎች በተጣሉበት አስታራቂ የሚሆን የሰላም ሰው መልእክተኛ መሆን አለበት። ጥላቻ ሲሞሉ ሰዎች ፍቅርን ማሳየት፣ ይቅርታን ማሳየት ወይም ደግሞ ያንን መስበክ ይገባዋል ወገኖች ሆይ። ስለዚህ ብርሃንና ጨው በመሆን እግዚአብሔር ይባርካችሁ ቅዱሳን። ብርሃንና ጨው በመሆን እግዚአብሔር ይባርካችሁ። በጣም ወሳኝ ነገር ነው። ይሄ መጨረሻ ዘመን ላይ ስንኖር ሰዎች ከስብከታችን በላይ ይሄ አቋማችን ላይ ያዩናል፣ ሀዘናችን ላይ ያዩናል፣ መስሪያ ቤት ያዩናል። መስሪያ ቤት ጉቦኛ፣ መስሪያ ቤት ሰው የሚያመናጭቅ፣ አንድ ወረቀት ለመፈረም ብዙ መስመር ውስጥ ሰዎችን የሚያንከራትት ሰው ከሆንን ጤነኛ የክርስቶስ ምስክር አልሆንም። ደሞዝ በምንቀበልበት መስሪያ ቤት ውስጥ አላደለም ተጨማሪ ሰዎችን አላደለም ግፍ ማድረግ በሰው ላይ ትክክል አይደለም ወገኖች። ስለዚህ መልካም ዜጋ በመሆን እግዚአብሔር ሕዝባችን ክርስቲያኖችን ይባርክልን ወገኖች ሆይ። ስለዚህ በአጠቃላይ ምን እያልኩኝ ነው? መንግስትና ፖለቲካ የሰው ፈጠራዎች ብቻ ሳይሆኑ እግዚአብሔር ለሰው ማህበረሰብ ስርዓት፣ ፍትህ፣ ሰላም እንዲኖር የሰጣቸው ውድ ስጦታዎች ናቸው። አንድ ጊዜ ባለሳሳት ፓስተር ጻድቁ ይመስለኛል ሲናገር መሪ ጠልነን የሚል ነገር ተናገረ። በአጠቃላይ ይሄ የሴራ ሜንታሊቲ
እንዲህ ያደረጉብን ነው። እኛ ተገፊዎች፣ እነሱ ገፊዎች፣ እኛ እዚህ እነሱ እዛ አድርጎ የመራራቅ ነገር ይታያል። ስለዚህ ወገኖች ሆይ እንደ ክርስቲያን ውድ ስጦታዎች ናቸው ህዝብ የሚያገለግሉ ሰዎች፣ እንጸልይላቸው እያልኳችሁ ነው። ይሄ ነው መንግስትና ፖለቲካ እግዚአብሔር የፈጠራቸው ናቸው። እግዚአብሔር ለሰው ማህበረሰብ ስርዓት እንዲኖር፣ የሰው ማህበረሰብ ፍትህ እንዲኖረው፣ የሰው ማህበረሰብ ሰላም እንዲኖረው እግዚአብሔር የሰጣቸው ሰዎችን ነው ስጦታ የሰጠው። እኛ ለቤተ ክርስቲያን የተሰጠንን ለመንግስት የተሰጡ እነ ዳንኤል አሉ፣ እነ ዮሴፍ አሉ። በዛ የሚሰሩ በፖለቲካው ዓለም የፖለቲካው እውቀት ያላቸው ፖለቲካውን ኢን ኤንድ አውት የሚያውቁ አደራረጉን አሰራሩን የሚያውቁበት እንደዛ አይነት ሰዎች ደግሞ እግዚአብሔር ለአገር የሚያስነሳቸው ብዙ አይነት አእምሯቸው ሰፋፊ ሰዎች አሉ። ለዚህ ምድራዊ መንግስታት ሁሉ በኃጢአተኛ ሰዎች ስለሚመሩ ውስን ነው ስልጣናቸው። ሙሉ ስልጣን ያለው አብሶሉት ኦቶሪቲ ያለው እግዚአብሔር ብቻ ነው። ስለዚህ የክርስቲያኖች የመጨረሻውና ዘላለማዊ ተስፋ ሊሆን የሚገባው ደግሞ ፍጹም ፍትሃዊ በሆነው በኢየሱስ ክርስቶስ ዘላለማዊ መንግስት ላይ ብቻ ነው። ሁሉን ነገር የምድር መንግስታቶች አይፈቱልንም። አሜሪካ የዓለምን ሁሉ ችግር የራሷንም ችግር መፍታት አልቻለችም። የሰለጠኑት ታላላቅ አገሮች የራሳቸው መፍትሄ ማግኘት አቅቷቸዋል። ፍጹሞች አይደሉም። በወዲህ ሰው ይገላሉ፣ በወዲህ ደግሞ ዲሞክራሲ ብለው ይጮኻሉ። ብዙ ወንጀል ይሰራሉ፣ ብዙ ግፍ ያደርጋሉ። በሰለጠነው ሀገር ነው ዓለም ነው ብላቸው። ምክንያቱስ ምድራዊ መንግስታት ሁሉ በፍጹም ሰዎች በመላእክት የሚመሩ አይደለም። አያችሁ፣ በሚሞቱ ፈራሽ በሆኑ ሰዎች ነው። ነገር ግን አንድ ቀን ይመጣል። የኢየሱስ ክርስቶስ መንግስት ስትመጣ ከምድር መንግስታት የላቀች ናት። ምክንያቱም የሚገዙት በሙሉ ቅዱሳን ይሆናሉ፣ ጻድቃን ይሆናሉ፣ የሚበሰብስ ስጋ ያልለበሱ፣ ይሄ መለኮታዊ ስጋ የለበሱ እግዚአብሔርን የሚያመልኩ በጽድቅ የሚያስተዳድሩትን እግዚአብሔር ያስነሳል። ያ ዘመን እስኪመጣ ድረስ ግን መፍትሄያችን ከእግዚአብሔር ነው። ስለዚህ በእግዚአብሔርን እንጠብቃለን፣ እንጸልይላቸዋለን። ስለዚህ መንግስትን አመጣጥ እየነገርኳችሁ ነው። መንግስት በሰዎች ህይወት ውስጥ ስርዓትን፣ ፍትህን፣ ሰላምን ለማስጠበቅ እግዚአብሔር ያቋቋመው ህጋዊ ስልጣን ነው። ብዙዎች መንግስትን እንደ ተራ በቃ አይደለም ሰው ለጥቅሙ የመሰረተው አድርገው የሚመለከት ነው። መጽሐፍ ቅዱስን ስናጠና የምንረዳው የመንግስት ስልጣን የመጨረሻውና ዋናው ምንጭ ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው ያቋቋመው። መንግስት የእግዚአብሔር አገልጋይ ነው። ሮሜ 13:14 መንግስት ብዬ ስናገር የሁሉንም ሀገር መንግስት ነው ማውራው። የሁሉንም ሀገር መንግስት ብዬ ነው ማውራው። ስለዚህ አገልጋይ እንግዲህ ይሄ በተለይ መጽሐፍ ቅዱስ የሚነግረን መንግስት የእግዚአብሔር አገልጋይ ነው ካለ ሮሜ 13 ላይ ይሄ አገልጋይ ይሄ መንግስት የተሰጡት ስራዎች አሉ። ቀደም እንዳልኩት ክፉዎችን ይቀጣል፣ ወንጀልን ይከለክላል፣ ማጅራት መቺዎችን ይከለክላል፣ ኮራፕሽን የሚያመጡትን ይከለክላል፣ ወንጀል የሚሰሩትን የተለያየ አይነት አክቲቪቲ ኢሊጋል አክቲቪቲዎች ድራግ የሚሸጡትን ይከላከላል፣ ጉቦ የሚቀበለውን ይከላከላል። ብዙ አይነት ህግ ኢንፎርስመንት ሎ ኢንፎርስመንት ሊኖር ይችላል። ስለዚህ መንግስት ወንጀልን የመቆጣጠር እና ክፉ አድራጊዎችን በህግ የመቅጣት ሰይፍ ታጥቋል፣ ስልጣን አለው። ይህን ነው መጽሐፍ ቅዱስ የሚያስተምረን። እሱ ብቻ አይደለም ደግሞ ሮሜ 13:3 የሚነግረን ደግሞ መልካሙን ያበረታታል። መልካም ብታደርግ ከእርሱ ምስጋና ታገኛለህ ይላል። አንዱ የመንግስት ኃላፊነት በጎ የሚያደርጉትን ማበረታታት ነው። በጎ የሚያደርጉትን ኢንከሬጅ ማድረግ፣ እውቅና መስጠት ነው። ስለዚህ መንግስት ታማኝ፣ ህግ አክባሪ፣ ሰላማዊ ዜጎችን የመጠበቅ የማበረታታት በቃ እንደዚህ አይነቶችን መብታቸውን የማስከበር ኃላፊነት አለበት። ስለዚህ ኃላፊነት ያለበት ባላደራነት ነው። ስለ ፖለቲካ ይህን ካሰባችሁ፣ ስለ መንግስት ይህን ካሰባችሁ፣ እንዲህ አይነት ስራ ውስጥ ገብታችሁ መስራት የምታስቡ ክርስቲያኖች ከእናንተ የሚጠበቅ በጣም ከፍ ያለ ነገር አለ። ነገ ብዙ ፖለቲከኞች ወይም ደግሞ ሀገር የምትመሩ የፓርላማ ሰዎች ከዚህ ውስጥ ልትነሱ ትችላላችሁ። ለምድሪቱ ብዙ ወጣቶች እግዚአብሔር ሊያስነሳልን ይችላል። የሚቀጥለው ትውልድ በእውቀት እንዲነሳ ያስፈልገናል። ስለዚህ አንዱ የመንግስት አስፈላጊ ነው የምንለው ለምንድን ነው? ሰላምንና ስርዓትን ያስጠብቅልናል። አንደኛ ጢሞቴዎስ 2:2 የሚነግረን ይህንን ነው። አንድ ማህበረሰብ በጸጥታና በሰላም መኖር የሚችለው ጠንካራ የህግ የበላይነት ሲኖር ነው።
አያችሁ፣ ህግ በሌለበት ቦታ ላይ ህገ ወጥነት አለ፣ ትሬስፓስስ አሉ፣ በቃ ኢሌጋሊቲ አለ፣ የተለያየ አይነት ወንጀሎች ይሄዳል። አሁን አንዳንድ ላቲን አሜሪካ ውስጥ ሄዳችሁ ብትመለከቱ በሰዎች እጃችሁ ሊትራሊ በሰው እጅ ላይ ነው ያለው። ሊገሏችሁ በእነሱ እጅ ነው ያለው። ለዚህ አንድ ማህበረሰብ በጸጥታና በሰላም እንዲኖር ያስፈልጋል። መንግስት ያስፈልጋል። የመንግስት የጋራ ዜጎችን በሰላም ሊያስጠብቅ ያስፈልገዋል። እንዲሰሩ ዜጎች እንዲማሩ፣ አምልኳችንን እንድናከናውን፣ አካባቢያችን ሁሉ ሰላም እንዲሆን እንጠበቃለን ማለት ነው። ይሄ ለአንድ ዜጋ አስፈላጊ ነው ወገኖች። እና ሪሰንትሊ ወደ አገር ቤት የእይታን ጉዳይ ላሳያችሁ ነው። የእይታ ጉዳይ ነው። እኛ ባደግንበት ዘመን ላይ መንገድ ላይ ማሽንገን ሰዎች እንደዚህ ይዘው ሲሄዱ ወታደር አገሩን ሲያጥለቀልቀው በዛ ዘመን ያደግነው እና የወታደር ኃይለኛ ፍርሃት ይዘን ያደግነው፣ ፎቢያ ያለን አንወደውም። እና ሁሉን ነገር በዛ እይታ ነው የምናየው። ህዝቡ አገሩ ያለፈበት የራሱ ታሪክ አለ። ለእናንተ መንገር አያስፈልገኝም። ሪሰንትሊ ግን ወንድ ልጅ የኢትዮጵያ ሄደና ደወልኩለት። እንዴት ነው አልኩት። የአፍሪካ ስብሰባ የነበረበት ጊዜ ነበርና ይመለከታል እና ዳድ አለኝ ኢትስ ቬሪ ሴፍ አለኝ እና በጣም ሰላም ነው አለኝ። ለምን እንደሱ አልከኝ አልኩት። ኤቭሪዌር ሳይ ፖሊስ አለ፣ ወታደሮች አሉ፣ ስለዚህ ዊ አር ሴፍ አለኝ። እይታችን ነው። እኛ ጠመንጃ የያዘ ሰው ስናይ፣ ሚሊተሪ ልብስ የለበሰ ሰው ስናይ ያደግንበት ሁኔታ የሆነን ፊር ይፈጥርብናል። እሱ እዚህ ስላደገ እዚህ ተወልዶ ስላደገ ግን ያን ሲመለከት በማታ ወክ ያደርጋል። በማታ ወክ ሲያደርግ ሴፍ ነው፣ ምክንያቱም መንግስት አለ የሚል ሴኪሪቲ ተሰማው። በጣም ገር የእይታችን ልዩነትን ላሳያችሁ ይሄንን ምሳሌ ሰጠው። ስለዚህ መንግስት ዋና አስፈላጊነቱ ፍትህን ማስፈን። ኢሳይያስ 1:17 ይህንን ነው የሚናገር። እግዚአብሔር ፍትህን ይወዳል። መንግስት በተለይ በድሆች ላይ፣ በሴቶች ላይ፣ የወላጅ አልባ ህፃናት ለተገፉ ሲደርስ ይሄ ሰማያዊ አደራ አለበት። መንግስት ሰማያዊ አደራ አለበት። ድሆችን እንዳይረሱ፣ የወደቁትን ማንሳት፣ የተራቡትን ማብላት፣ የተረሱትን ማስታወስ። እግዚአብሔር ይህንን ይወደዋል። በቃ እግዚአብሔር ጻድቅ አምላክ ስለሆነ ፍትህን አድርጉ፣ ጽድቅን ፈልጉ ብሎ በመጽሐፍ ቅዱስ ላይ ተጽፎልናል። ለዚህ የክርስቲያን አመለካከት ጤነኛ ሊሆን ይገባል እና አማኞች በምድር በሚኖሩበት ጊዜ ላይ ደግሞ ለመንግስት የሚገባውን ግልጽ መጽሐፍ ቅዱሳዊ መከበር፣ መገዛት ማሳየት አለባቸው። ክርስቲያኖች የሀገርን ህግ ማክበር አለባቸው። ቅድም እንዳልኳቸው የትራፊክ ደንቦችን ማክበር አለባቸው። ህጋዊ አሰራሮችን ማክበር አለባቸው። ክርስቲያን ጉቦ ሊሰጥ አይገባም። ክርስቲያን ጉቦ ሊቀበል አይገባም። ክርስቲያን ሌሎችን አንከራታች መሆን የለበትም። ክርስቲያን ለመሪዎቹ የሚጸልይ መሆን አለበት። አያችሁ፣ ለመሪዎች ሊጸልይ ይገባል። መሪዎችን የሚዋጋ መንፈስ የታሰረ እንዲሆን፣ ጨለማ የታሰረ እንዲሆን፣ በጽድቅ መምራት እንዲችሉ፣ እግዚአብሔርን እንዲፈሩ ወገኖች ሆይ እያንዳንዱን ሊጸልይላቸው ይገባል። ከዚህ በፊት በነበረን ጸሎት ላይ ለህግ ባለስልጣናት እንጸልያለን፣ ለአስተማሪዎች እንጸልያለን፣ ለዳኞች እንጸልያለን። ኢትዮጵያ ውስጥ የሚጸልዩ ብዙ 24 ሰዓት ጸሎት የሚባል አለ። ለምድሪቱ የሚጸልዩ ሰዎች እግዚአብሔር አስነስቷል። ወገኖች ሆይ ለመሪዎች መጸለይ በጣም ትክክለኛ ነው። በድሮም ዘመን ይጸልይ ነበረ። ምናልባት በጃንሆይ ዘመን የነበሩ ሰዎች የበለጠ ከኔ ይልቅ በደንብ ሊያስታውሱ ይችላሉ። ጠዋት ጸሎት አለ። ጠዋት ስንነሳ ጸሎት አለ እና ያ ጸሎት አንዱ ለሀገሩ መሪዎች ይጸልያል፣ ለንጉሱ ይጸልያል፣ ለሀገር መሪዎች ይጸልያል። ወገኖች ሆይ ለሀገር መሪዎች መጸለይ መጽሐፍ ቅዱሳዊ ነው። በቅን መንገድ እንዲሄዱ፣ እግዚአብሔርን እንዲፈሩ፣ እግዚአብሔር እንዲጠብቃቸው፣ እግዚአብሔር ማስተዋል እንዲሰጣቸው ልንጸልይ ያስፈልጋል። ወደ መጽሐፍ ቅዱሳዊ መረዳት ልንመጣ ያስፈልገናል። ወገኖች ሆይ ይህንን እያልኩ ልቀጥልና ለመሪዎች መጸለይ ግብር መክፈል ብያቸዋለሁ። ማቴዎስ 22 ላይ ጌታ ኢየሱስ ክርስቶስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ያለውን ታስታውሳላችሁ። ስለ የተለያዩ አይነት የመንግስታት አይነቶች ላሳያችሁ ፈልጋለሁ።
የመጀመሪያው እንደምታውቁት እንግዲህ ይህን ማሳያችሁ ከቢብሊካል ከመጽሐፍ ቅዱስ እይታ እንድንረዳ ነው። አይነው ትንሽ ቻሌንጅ ሊያደርጋችሁ ይችላል ለአንዳንድ ሰው፣ ግን ስናውቀው ይጠቅመናል። የመጀመሪያው እዛ ላይ እንደምታዩት ቶታሊቴሪያን የሚባል አለ፣ አናርኪ የሚባል አለ፣ ዲሞክራሲ የሚባል አለ። እነዚህ ምንድን ናቸው ብለን ስንመለከት እንግዲህ የመንግስት ቅርጾች ናቸው። የመንግስት ቅርጾች ናቸው፣ መመሪያ መርሆች ናቸው። አንድ መንግስት የሚመራበት ዲሞክራሲ ሊሆን ይችላል። አንድ መንግስት የሚመራበት ታይላንድ ብትሄዱ አሁን ንጉሳዊ ስርዓት ነው ያላቸው። አንዳንድ ሀገሮች ደግሞ አይርላንድ ብትሄዱ ምናምን ሪፐብሊክ ነው የሚባሉት። እና ይሄ የመንግስት ምንድነው ቅርጻቸው ነው፣ የመንግስት ቅርጻቸው ነው። ስለዚህ ይሄ ምንድነው የሚያሳየው? እንግዲህ እግዚአብሔር ሂዱና ዲሞክራሲ ሁኑ ወይም በዲሞክራሲ መንገድ ሂዱ አይለንም መጽሐፍ ቅዱስ፣ አያስተምረንም መጽሐፍ ቅዱስ። ወይም ደግሞ በንጉሥ ተመሩ አይለንም መጽሐፍ ቅዱስ፣ በሪፐብሊክ ተመሩ አይለንም መጽሐፍ ቅዱስ። ይህን ግልጽ የሆነ አስተያየት አይሰጥም መጽሐፍ ቅዱስ። ሆኖም ግን ምንድን ነው የሚያሳየው? የትኛው መንግስት ወይም የትኛው አይነት መንግስት እግዚአብሔር እንደሚቀበለው ፍትህ ያለውን ድሆችን የማይረሳውን እንጂ ፍጹም መንግስት ከሰውም እግዚአብሔር የሚጠብቅ አይመስለኝም። ስለዚህ መለኮታዊ መርሆች አሉት። ስለዚህ ፍትህን ማስፈን የሚችል መሆን አለበት። ፍትህን ታደርግ ዘንድ፣ ምሕረትን ትወድ ዘንድ፣ ከአምላክ ጋር በትህትና ትሄድ ዘንድ ብሎ በሚክያስ 6:8 ላይ እግዚአብሔር የሚወደውን አይነት ነገር ይናገራል። ስለዚህ በእግዚአብሔር ሚዛን መንግስት ይመዘናል። በእግዚአብሔር ሚዛን ባለስልጣኖች ይመዘናሉ። በእግዚአብሔር ሚዛን ፖለቲከኞች ይመዘናሉ። ፍትህን ታደርግ ዘንድ፣ ምሕረትን ትወድድ ዘንድ፣ ከአምላክ ጋር በትህትና ትሄድ ዘንድ ብሎ ፍትህን ስለማስፈን መጽሐፍ ቅዱስ ይናገራል። ሌላውስ ዙፋን በጽድቅ ይጸናል፣ ግፍ ማድረግ በነገሥታት ዘንድ አስጸያፊ ነው ይላል ምሳሌ 16:12። ስለዚህ እግዚአብሔር ምን ይወዳል ብላችሁ ከጠየቃችሁ መንግስታት እውነተኛና ጽድቅን ሲወዱ እግዚአብሔር ደስ ይላል። ይሄ እግዚአብሔር መለኪያው ነው። ዲሞክራት ሁኑልኝ፣ ሪፐብሊካን ሁኑልኝ፣ ምናምን ሁኑልኝ አላለም እግዚአብሔር። እግዚአብሔር ያለው ፍትህን አስፍኑልኝ፣ እውነትና ጽድቅን ውደዱ። ዙፋን የሚጸናው በምንድን ነው? በጽድቅ ነው፣ መልካም በማድረግ ነው። በእውነት ነው የምትጸናው ዙፋን። እውነትን ውደዱልኝ። ይሄን ነው እግዚአብሔር የሚወደው። እግዚአብሔር የማንም የፖለቲካ ፓርቲ አባል አይደለም። ልድገመው፣ እግዚአብሔር የማንም የፖለቲካ ፓርቲ አባል አይደለም። ዲሞክራት አይደለም እግዚአብሔር፣ ሪፐብሊካንም አይደለም እግዚአብሔር። አሜሪካን ሀገር ብዙዎች እግዚአብሔር ሪፐብሊካን አድርገው ይመለከቱታል። ነገር ግን እግዚአብሔር ሪፐብሊካንም ዲሞክራትም ሊበራልም ምንም አይደለም። ስለዚህ ፍትህን ይወዳል እግዚአብሔር፣ እውነትን ይወዳል እግዚአብሔር፣ ጽድቅን ይወዳል እግዚአብሔር። እግዚአብሔር ሰው ሁሉ በእግዚአብሔር መልክና አምሳል የተፈጠረ ስለሆነ ዘፍጥረት 1:27 እንደሚነግረን ሰው ሰብአዊ መብቱ ሊከበርለት ይወዳል። ልጆቹ ሲጎተቱበት አይወድም። ቤቱ ሲደፈርበት እግዚአብሔር አይወድም። ሴቶች ሲገፉ እግዚአብሔር አይወድም። አዛውንቶች ሲያለቅሱ እግዚአብሔር አይወድም። ሕፃናት መንገድ ላይ ሲጣሉ እግዚአብሔር አይወድም። ስለዚህ ሰብአዊ ክብር ያለው ፍጥረት ስለሆነ ሰው በሰውነቱ ሊከበር ይገባዋል። መጽሐፍ ቅዱስ ይህንን ይወዳል። በእግዚአብሔር ቃል ይህን የሚያሳየን የእግዚአብሔር ባህሪያቶች ናቸው። ሌላ እግዚአብሔር የሚለካው አንዱ ክፉን በመቅጣት ነው። ክፉን ባለመቅጣት የሚያሳየው እንደውም የመንግስትን ጤነኛ አለመሆን ነው የሚያሳየው። ክፋትን መቅጣት፣ መልካምን ማበረታታት፣ ይሄ በእግዚአብሔር ሚዛን የተወደደ ነው። አያችሁ፣ ደምን የሚያፈስ ደሙ ይፈሳል። አትስረቅ ያለ እግዚአብሔር፣ አትግደል ያለ እግዚአብሔር ሕጉ ሲጣስበት እግዚአብሔር አይወደውም። መንግስታትን በዚህ ሚዛን ይለካቸዋል። ክፉን ይቀጣል ወይ? ጀስቲስ አለ ወይ? በወንጀለኞች ላይ ጀስቲስ አለ ወይ? የገደለ አመፀኛ፣ ነፍሰ ገዳይ በነፃ የሚለቀቅበት አይደለም። ስለዚህ እግዚአብሔር ያን ሚዛን ይወደዋል። ፍትህን ማስፈን፣ እውነትን ማስፈን፣ ጽድቅን ማስፈን፣ የሰብአዊነት ክብርን ማስፈን፣ እነዚህን ነገሮች እግዚአብሔር ይወዳቸዋል። የመጀመሪያው አንዱ ቅድም ያሳየኋቸው አይነት ይሄ አናርኪ የሚባል
የመንግስት አስተዳደር አለ። ይሄ ወይም ደግሞ አናርኪ ማለት መንግስት አልባና ስርዓተ አልበኝነት የሚባል ነገር አለ። ትርጉሙ ምንድነው? አናርኪ ማለት ምንም አይነት መንግስት ህግ ወይም የበላይ የስልጣን አካል የሌለበት የህብረተሰብ ሁኔታ ነው። በዚህ ስርዓት ውስጥ እያንዳንዱ ሰው የራሱ መሪ ነው፣ በራሱ ህግና ፈቃድ ብቻ ይኖራል። እንደዚህ ካለው እግዚአብሔር ያድናል። አናርኪ አለቀ። አናርኪ ማለት ህግ አልባ በቃ አንዳንድ ቴሪቶሪዎች በፍጹም በመንግስት ስር ያልሆኑ አመፀኛ የሆነ አናርኪ ማለት ግፍ የሞላበት ማለት ነው። አናርኪ ማለት በሰው ፈቃድ ስር መሆን ማለት ነው። ወንጀል የበዛበት ማለት ነው። ስለዚህ መጽሐፍ ቅዱስ ሲመዝነው ይህንን ታሪክ መጽሐፍ ቅዱስ አናርኪን ፈጽሞ አይደግፍም። የሰው ልጅ በተፈጥሮ ኃጢአተኛ በመሆኑ ቅድም እንዳልኳቸው የታጠረበት ወይም ደግሞ ክፉን የሚገታ ስርዓትን የሚያስጠብቅ ህግ ከሌለ ማህበረሰቡ ይጠፋል። ጥሩ ምሳሌ ቅድም የሰጠናችሁ የሶማሊያ ኬዝ ነበር። በፊት በሶማሌ መንግስት አልነበረም፣ ታስታውሳላችሁ። ሱዳን ተመልከቱ፣ ዝብርቅርቁ የወጣበት ነው፣ አናርኪ ያለበት ሁሉ በቃ አካባቢው ላይ አለቃ የሆነበት። መጽሐፍ ቅዱስ በአናርኪ ውስጥ ያለን ህዝብ ውድቀት በግልጽ የሚያሳየን በመሳፍንት ዘመን የነበረውን ታሪክ ነው የሚያሳየን። ሁሉ በአካባቢው ላይ ፈለገውን ያደርጋል። ስርዓት አልባነት ነው ያለው፣ ቅርጽ አልነበረም። ለዚህ እግዚአብሔር ያንን ለማስቆም ምንድን ያመጣው? ሞናርኪ መጣ። እነ ዳዊት ተነሱ፣ እነ ሳኦል ተነሱ፣ ህዝቡን የሚመሩ ስርዓት ያስይዙ ጀመረ። ስለዚህ አናርኪን እግዚአብሔር አይወደው። በዚያ ዘመን ይላል መጽሐፍ ቅዱስ በእስራኤል ንጉሥ አልነበረም። ሰው ሁሉ በገዛ ዓይኑ የታየውን ያደርግ ነበረ። መሳፍንት 1 ቁጥር 25 ወገኖች። ስለዚህ አናርኪ በእግዚአብሔር ፊት ሲመዘን ነውረኛ ነው፣ እግዚአብሔር አይቀበለው። የመሳፍንት ዘመን ይህንን ነው የሚያሳየው። በእስራኤል ምድር ማዕከላዊ መሪ ህግ ባልነበረበት በዚያ ዘመን ሀገሪቱ በጣም ኃይለኛ የሥነ ምግባር ብልሹነት፣ ግፍ የሞላበት ዝሙት፣ እርስ በርስ ጦርነት፣ በኃይለኛ ህዝባዊ ውድቀት ያለፈችበት እስራኤል በዘመነ መሳፍንት ነው። የጊብዓ ሰዎች ታስታውሳላችሁ፣ የሌዋዊውን ቁባት ወስጠው ሌሊቱን ሙሉ አመንዝረውባት ሞተች። ከዛ የቢንያም ልጆች ስለነበሩ እንዳለ መላው እስራኤል ካህኑ ያደረገው ምንድን ነው? ቆራርጦ ሰውነቷን ለየብሔሩ ላከላቸው፣ ለ11ዱም ብሔሮች። የቢንያም ልጆች ያደረጉትን ተመልከቱ ብሎ ህዝብ ሁሉ እንደ አንድ ሰው ወጥቶ የቢንያምን ዘር እስኪጠፋ ድረስ ነው የገረፉት፣ የጨፈጨፏቸው። ታስታውሳላችሁ ታሪኩ። እንዲህ አይነት ነውር በእስራኤል ዘንድ ተሰምቶ አያውቅም። አናርኪ የሚያደርገው ይሄንን ነው። ስለዚህ ይሄ የአናርኪ ፍልስፍና የሰው ልጅ ምንነት በተሳሳተ መንገድ የሚረዳ ነው። ሰው ያለ ህግ በበጎነት ሊኖር ይችላል ብሎ ያስባል። ነገር ግን መጽሐፍ ቅዱስ የሰውን ልብ እውነተኛ ማንነት እንዲህ ብሎ ይገልጠዋል። የሰው ልብ ይላል ከሁሉ ይልቅ ተንኮለኛ እጅግ ክፉ ነው፣ ማን ያውቀዋል? ኤርምያስ 17:9 አካባቢ ሄዳችሁ ተመልከቱት እናንተ። ስለዚህ አናርኪ የሚለው ነገር ምንድነው? ስርዓተ አልበኝነት። መንግስት ያስፈልጋል ማለት ነው። ያለ ስልጣን ያለ ህግ የሰው ልጅ ራሱን በሰላም መምራት አይችልም፣ የወደቀ ማንነት ስላለው ማለት ነው። ሁለተኛው አይነት ደግሞ ቶታሊቴሪያን የሚባላል። ይሄ ደግሞ መንግስት አሰራር ሙሉ ለሙሉ መንግስት የሚቆጣጠረው አምባገነን የሆነ ማለት ነው። እና ይሄ ቶታሊቴሪያን ማለት የዜጎችን ሙሉ የህይወት ዘርፍ ሀሳባቸውን ይቆጣጠራል፣ ሃይማኖታቸውን ይቆጣጠራል፣ ትምህርታቸውን ይቆጣጠራል፣ ኢኮኖሚውን ይቆጣጠራል፣ ማህበራዊ ህይወታቸውን ይቆጣጠራል፣ ቤተሰብ ጭምር ይቆጣጠራል። ይሄን ያህል ወለደ ይናል እንዳትወልድ ብሎ ይቆጣጠራቸዋል። ለዚህ ጥሩ ምሳሌ የሚሆነው ሰሜን ኮሪያ ነው። ሰሜን ኮሪያ ቤታችሁ ሬዲዮ አለ፣ ሁሉም ሰው ቤቱ ሬዲዮ አለው። ሬዲዮኑን መቀነስ እንጂ ማጥፋት አትችሉም። የማይጠፋ ሬዲዮ ነው። 24 ሰዓት ብሬን ዋሽ ይደረጋሉ። ከተማው ላይ በትልቅ ስፒከር በቃ ስለ the great leader እየተባለ የሚነገረው ስለ እነዚህ ስለ ኪም ፋሚሊ ነው የሚነገረው። ህዝቡ የውጭ ዜና ማየት አይችልም። የውጭ ኢንተርኔት መከታተል አይችልም። ሁሉ ነገር ሞኒተር፣ ኢቭን ከሀገር እንኳን እንዳይወጡ በቃ በጣም ከባድ የሆነ አይረን ሎክ የሆነበት አገር ነው። ቶታሊቴሪያን አምባገነን። አፍሪካም ሀገር አንዳንድ ሀገሮች እንዳሉ ታውቃላችሁ።
እና ሐሳባቸው ሁሉ ይቆጣጠራል። ሃይማኖት ቸርች ውስጥ እንኳን አባላት ሲገቡ ስንት ሰው ጨመራችሁ ይብላሉ። ቸርቾችን የማይፈቅዱ ሀገሮች አሉ። ቸርቾችን ስደት አድርገው ቸርቾችን የዘጉ ሀገሮች አሉ። በግልጽነት የምታውቋቸው የሃይማኖት መብታቸው የተወሰደበት አለ። ስለዚህ ይሄ ቶታሊቴሪያኒዝም ይባላል። እና መጽሐፍ ቅዱስ ሲመዝነው ለመንግስት መዋቅር እውቅና ቢሰጥም መንግስት ራሱን እንደ አምላክ አድርጎ የሰውን ሕሊና አምልኮ እንዲቆጣጠር ግን እግዚአብሔር አይፈቅድለትም። ጤነኛ አመለካከት ሊኖረን ያስፈልጋል። ስለዚህ ከዚህ ውስጥ አንድ ጥሩ ምሳሌ ሊሰጣችሁ የምችለው ቅድም የሰሜን ኮሪያ ያልኳችሁ የግብፁ ፈርዖንን ውሰዱ። ራሱን ከእግዚአብሔር በላይ በጣም ከፍ አድርጎ ስለሚመለከት የእግዚአብሔርን ሕዝብ በባርነት የሚጨቁን ወንድና ሕፃናት ሁሉ እንዲገደሉ አዋጅ ያወጣ የመጀመሪያው አምባገነናዊ ምሳሌ የግብፁ ፈርዖን። ቀጥሎ የባቢሎኑ ናቡከደነፆር ትመለከታላችሁ። የወርቁን ምስል አቁሞ ለምስሉ የማይሰግድ ሃይማኖትን ኮንትሮል ሲያደርግ ማለት ነው። ስለዚህ በእቶነ እሳት ውስጥ ይጣላል አላቸው። 3 ሰዎች ሬዚስት አደረጉት። አያቸው። የመጨረሻው ደግሞ ዘመን ላይ አውሬው ይነሳል፣ ጸረ ክርስቶስ። ራእይ 13 ላይ ሄዳችሁ ተመልከቱ። በራእይ መጽሐፍ ላይ የሚገለጠው ይህ አውሬ የቶታሊቴሪያን መንግስት ምሳሌ ነው። ሰዎችን ሁሉ ቁጥጥር ስር ማድረግ፣ ካልሰገዱለት በስተቀር የመግዛት የመሸጥ መብታቸውን ኢኮኖሚውን ጭምር የሚዘጋ ኃይል ነው የሚነሳው። ይሄ የቶታሊቴሪያን መሰረታዊ ችግሩ ነው። ለእግዚአብሔር ብቻ የሚገባውን ፍጹም ታዛዥነት አምልኮ ለራሱ ይፈልገዋል። ሰውን በእግዚአብሔር አምሳል የተፈጠረውን የማሰብ የመምረጥ የህሊና ነፃነት ሁሉ የሚነጥቅ ነው። ቤተ ክርስቲያንን፣ ሃይማኖትን የራሱ የፖለቲካ መሳሪያ ለማድረግ የሚጥር ነው ቶታሊቴሪያን የሆነ። አያችሁ፣ ይሄንን እግዚአብሔር አይወደውም። ሶስተኛው የመንግስት አይነት ደግሞ ብዙዎቻችን የምናውቀው ዲሞክራሲ የሚለው ህዝብ ተወካይ ያለበት ማለት ነው። ዲሞክራሲ ማለት የህዝብ አገዛዝ ማለት ነው። ይሄ ቀላል ነው። የህዝብ አገዛዝ ዲሞክራሲ ማለት የህዝብ አገዛዝ፣ ህዝቡ በነፃነት መሪዎችን የሚመርጥበት፣ በህግ ፊት እኩል የሚሆንበት፣ በሀገር ውሳኔዎች ላይ ህዝብ የሚሳተፍበት ስርዓት ምን ይባላል? ዲሞክራሲ ይባላል። መጽሐፍ ቅዱስ ዲሞክራሲን ይደግፈዋል። መጽሐፍ ቅዱስ ዲሞክራሲ የሚለው ማለት 100% ዲሞክራሲ ፐርፌክት ነው ማለት አይደለም። አንዳንድ ሀገሮች ዲሞክራሲ ብዙ ዘመን ስለተለማመዱት በጣም ናቹራል። አሁን ካናዳ ምርጫ ሰሞን ኮሽ አይልም፣ ሁሉ ስሙዝ ነው የሚሄደው፣ ምንም ችግር የለባቸው። ሄዶ ወደ ስካንዲኔቪያን ሀገሮች፣ አውሮፓ ሀገሮች ሄዶ ስሙዝ ናቸው፣ ችግር የለባቸው። ለምን? ብዙ ሺህ ዓመት ዲሞክራሲን ተለማምደውታል። ሲስተም አላቸው። ከላይ በቃ ለዓመታት የኖረ ሲስተም አላቸው። ህዝባቸው የተማረ ነው። ህግን ኢንተርፕሬቴሽን ያውቃል። ህግ ማክበር ያውቃል። በቃ በዚብራ ላይ ነው የምትሄደው ከተባለ በዚብራው ላይ ነው የሚሻገረው። መብቱን ያውቃል፣ ግዴታውንም ያውቃል። ብዙ ጊዜ እኛ መብታችንን ነው የምንፈልገው፣ ግን ግዴታችን አይደለም። አንዳንድ ጊዜ አይታችኋል፣ በቤተ ክርስቲያን አስራት መስጠት አይፈልጉም። ነገር ግን አይደለም በቤተ ክርስቲያን ደግሞ እንደዚህ ይሆንልን ብሎ አስተያየት የሚሰጠዋሉ። አስራት አይሰጡ፣ አስተያየት ይሰጣሉ። አይሄድም። መብታችን ካለ እንደዚሁ ደግሞ ግዴታ አለብን። ዲሞክራሲ ያንን ካንሰል አውት አያደርግም። መብታችን እንደሚጠበቅልን ደግሞ ኃላፊነትም አለብን። ዲሞክራሲ ሰው በር ላይ ቆሻሻ መጣል አይደለም። ይህ ነው እንደሱ ማለት አይደለም። መብቴ ነው ብሎ ሰው ላይ ምራቅ አይተፋም። ዲሞክራሲ አይደለም እሱ፣ የባሰ ብልሽት ነው። ለዚህ መጽሐፍ ቅዱስ ዲሞክራሲን ይደግፋል፣ ይደግፋል። የሰው መብት ሲከበር እግዚአብሔር ይወዳል። ስለዚህ ቀጥታ ግን አይጠቅሰውም። ዲሞክራሲን ደግፋለሁ ብሎ መጽሐፍ ቅዱስ አይነግረንም። በውስጡ የያዛቸው አንዳንድ መሰረታዊ መርሆች፣ የዲሞክራሲ መሰረታዊ መርሆች ግን ውስጣቸው የህዝብ ተሳትፎ፣ ህዝብ ድምፁ የሚሰማበት ከመጽሐፍ ቅዱስ አሰራር ጋር ስለሚስማማ እሰየው፣ መጽሐፍ ቅዱስን አይቃወም። የመጽሐፍ ቅዱስ ምሳሌዎች አሉ። አያችሁ፣ ለዚህ ጥሩ ምሳሌ የሚሆንን የሙሴ መሪዎችን ሲሾም ትመለከታላችሁ። ሙሴ ብቻውን ስልጣን እንዳይዝ አማካሪውን ዮቶርን ታስታውሳላችሁ። ዮቶር የመከረውን ምክር ሲሰማ ነው ከህዝቡ መካከል መሪዎችን የመረጠው። ከህዝቡ ሁሉ መካከል እግዚአብሔርን የሚፈሩትን ታማኞችን፣ የቅጥፈት ትርፍን የሚጠሉትን ችሎታ ያላቸውን ሰዎች መረጠ። ዘጸአት 18:21 ሄዳችሁ ተመልከቱ።
ስለዚህ ዲሞክራሲ የህዝብ እኩልና ያለበት ነው እያልኳችሁ ነው። የሙሴ መሪዎችን መሾም ጥሩ ምሳሌ ይሆነናል። ስለዚህ ከህዝቡ መካከል እንደመረጠ ታያላችሁ። በአዲስ ኪዳንም ላይ ስትመጡ 7ቱ ዲያቆናትን ትመለከታላችሁ። በሐዋርያት ዘመን የመጀመሪያዊቱ ቤተክርስቲያን መሪዎችን ስትሾም ሐዋርያት ብቻቸውን አልወሰኑም፣ ለህዝቡ ዕድል ሰጡ። መሪዎች መልካም የተመሰከረላቸውን መንፈስ ቅዱስም ጥበብም የሞላባቸውን 7 ሰዎች ከእናንተ አስተዳደርን የሚጠቅሙ ስለሆኑ በዛ መንገድ ሲመረጡ ትመለከታላችሁ። ይሄ ማለት ግን ዲሞክራሲ ፐርፌክት ነው ማለት አይደለም። ዲሞክራሲ ጥንካሬዎች አሉት። ስልጣን በአንድ ሰው እጅ እንዳይከማች ይገድባል። በጣም ጥሩ ነው። የመሪዎች ተጠያቂ መሆን ወይም አካውንታቢሊቲ እንዲኖር ያደርጋል። ህዝብ የመሳተፍ መብት እንዲኖረው ያደርጋል። መሪዎች በሰላማዊ መንገድ ነገሮችን ማስተካከላቸውን ያንን ነገር ከመጽሐፍ ቅዱስ ጋር የሚስማማ ነው። ይሄ በጣም ጥንካሬውን የሚያሳይ። ድክመቶቹ ግን ምንድን ነው? የዲሞክራሲ ድክመቶችም አሉት። አንዳንድ ጊዜ ማጆሪቲ ሊሳሳት ይችላል። በዲሞክራሲ ውስጥ ትልቁ ድክመት እንደውም ይሄ ነው የሚባለው፣ ብዙሃኑ የወሰኑት ሁል ጊዜ እውነት ነው ማለት አይደለም። ብዙ ሰዎች አሜን ያሉበት ነገር ሁል ጊዜ ጽድቅ ነው ማለት አይደለም። ማህበረሰቡ በኃጢአት ከተበላሸ አቦርሽንን ሊደግፍ ይችላል። ማህበረሰቡ ብሬኖች ከተደረገ አንዳንድ ጊዜ አመፅ፣ ርኩሰት፣ ሰዶማዊነት ሊፈቀድ ይችላል። ዲሞክራሲ በሚል ስም እኛ ሰሜን አሜሪካ ባለ ነው ይህን እየተመለከትን ያለው። ስለዚህ ማህበረሰቡ በኃጢአት ሮትን እየተበላሸ ሲመጣ ዲሞክራሲ ምርጫውም ኃጢአትን፣ ስህተትን ህጋዊ ሊያደርገው ይችላል። ስለዚህ ዲሞክራሲ ምን አለው ማለት ነው? ጥንካሬም አለው፣ ድክመትም አለው። ስለዚህ መጽሐፍ ቅዱስ ይህንን ይነግረናል። በሙሴ ምሳሌ ሰጠዋችሁ። ካሌብና ኢያሱ ምድሪቱን እግዚአብሔር ይሰጣልና ኑ እንውረስ አሉ። ሰላዮች ያን ሪፖርት አደረጉ። በህብረት ተስማምተው በሸንጎ ሲወስኑ ትመለከታላችሁ። 10 ሰላዮች ህዝቡን አሸበሩ ይለናል መጽሐፍ ቅዱስ። እና በዛን ጊዜ ነው አብዛኛው ህዝብ የብዙሃኑ ድምፅ ምን አለ? ብድግ አለና ኖ ወይ አንገባም አሉ። ማጆሪቲ ኦልዌይስ ራይት ነው ማለት አይደለም። የተሳሳተ ሪፖርት ያመጡት እነዛ 10 ሰዎች ከኢያሱና ከካሌብ በስተቀር ኢያሱና ካሌብን ሊወግሯቸው ነበር ይላል መጽሐፍ ቅዱስ። ነው ብዙ ህዝብ ማጆሪቲው ተሳስቶ ነበር። በዲሞክራሲም ፍጹም አይደለም ልላችሁ ነው። ከእግዚአብሔር ሐሳብ አንጻር የሥርዓቶች ንጽጽር የተሻለው መንገድ የትኛው ነው? እግዚአብሔር የሚፈልገው ሥርዓቱ ምን ይባል ሳይሆን በሥርዓቱ ውስጥ የህግ የበላይነት አለበት ወይ? ፍትህ አለበት ወይ? የሰው ክብር ተጠብቆ ዲግኒፋይድ ነው ወይ? ሰው የስልጣን ገደብ አለ ወይ? ሰው እንደ አምላክ እስኪደርስ ድረስ ሄዶ የሚሰገድለት ኖርዝ ኮሪያ ሰዎች ይሰግዱላቸዋል። የስልጣን ገደብ ተጠያቂነትና እግዚአብሔርን መፍራት አለው ወይ? እነዚህ በዚህ አንጻር ብናየው ዲሞክራሲ በሉ ሌላ የፈለጋችሁትን ስም ስጡት። እግዚአብሔር የሚፈልገው ስርዓቱ በዚህ ስም ይጠራ ምን ይባል የሚለው ግድ የለውም። እግዚአብሔር ግን በስርዓቱ ውስጥ ህግ የበላይ እንዲሆን፣ ፍትህ እንዲኖር፣ የሰው ክብር እንዲከበር፣ የስልጣን ገደብ እንዲኖር፣ ተጠያቂነት ወይም አካውንታቢሊቲ እንዲኖር፣ እግዚአብሔርን መፍራት እንዲኖር ይፈልጋል ወገኖች ሆይ። ስለዚህ ይህንን እውነት ክርስቲያኖች ልንረዳ ያስፈልገናል። አለበለዚያ በጭፍን ነው የምንሄደው። የሶስቱን ስርዓቶች አሳየዋችሁ። ከመጽሐፍ ቅዱስ ጋር ያላቸውን ዝምድና ባጭሩ ለማሳየትና ለመከለስ ያህል ግን ይህንን ሰንጠረዥ ላካፍላችሁና እንድታስታውሱት አሁን የተናገርኩትን በሙሉ ተመልከቱ። የመንግስት ስርዓት አናርኪ፣ ቶታሊቴሪያን፣ ዲሞክራሲ። ከመጽሐፍ መርህ ጋር ያለው አናርኪው በጣም የሚቃረን ነው። ስርዓት አልበኝነት አለበት። የሰውን ክፋት እንትን የሚል ነው፣ ይለቀዋል እንደፈለገ። ከመለኮታዊ ስርዓት ከእግዚአብሔር ባህሪ ጋር ይጋጫል። አመፅ የሞላው ነው። በጣም ብዙ ስርዓት የተፋለሰበት ነው። ቶታሊቴሪያኑ ደግሞ አደገኛ ነው። ጥሩ ምሳሌ የሰጠዋችሁ ይሄ የሰሜን ኮሪያው ምሳሌ ነው። መንግስት ወደ ማምለክ የኪም ቤተሰቦች ይሰገድላቸዋል። በጣም እንደ አምላክ ነው። ስማቸው እንኳን ሲጠራ እየተንቀጠቀጡ ነው። ግሬት ሊደር ነው የሚባለው። ግሬት ሊደር በጣም ሰዎች በጣም የሚገርም መንግስት አስተዳደር ነው እዛ ላይ የሚመለከተው። ስለዚህ ሰውን ወደ ማምለክ
ሰው ነፃነት የለውም። ሃይማኖት ነፃነት የለውም። የግል ነገር የሚባል ነገር የለውም። የግል እርሻ የሚባል የለም። የግል ሱቅ የለም። የግል ነፍስ ብቻ ነው ያለው። እሱንም እግዚአብሔር ስለያዘላቸው ነው እና በጣም የሚያሳዝን ህዝብ ነው ቶታሊቴሪያን ውስጥ የሚኖር። ዲሞክራሲ ላይ ስትመጡ ደግሞ ከውጭ ሲታይ ከሌሎቹ ሁሉ ባይ ኮምፓሪዝን ፐርፌክት አይደለም፣ ግን ኢትስ ኦኬ የሚሻል ነው ብዬ አስባለሁ። እሺ ይሄን እዚህ ድረስ ለመመልከት ቻልኩኝ። እግዚአብሔርን አመሰግናለሁ።